እንኳን ደህና መጣሽ። ስምሽን ከየት እንደመጣሽ እግዚአብሔር በዚህ ቤት ያደረገልሽን ንገሪ። እግዚአብሔር ያደረገልኝ በጣም ትልቅ ነገር ነው። ይቅርታ አድርጉልኝ፣ መድረኩን ስለማልችለው ነው፣ ስለመፈራ። አይዞሽ እናቴ። ስምሽ ማን ነው? ከየት ነው የመጣሽው? እኔ ከአዳማ ነው የመጣሁት። እሺ። ብርቱካን እባላለሁ። እሺ። እና 2015 ነው ይሄ ነገር የሆነልኝ። ታምሜ አልጋ ላይ ባለሁበት ሰዓት በጌታ ቤት ነው ያደግኩት። ግን 23 ዓመት ባካርግ ያለው ዱርዬ ነኝ እኔ ሲጀመር። እቅማለሁ፣ እጠጣለሁ። ያለ አባት 2 ልጆች አሉ የማሳደጋቸው፣ አባታቸው ሞቷል። ግን ልጅ እንዳለኝ ሳይሆን ዱርዬ ነኝ፣ ማንንም አልሰማም። ግን እግዚአብሔር ሊቀጣኝና ወደ ራሱ ሊመልሰኝ ፈልጎ ይሄ እግሬ ሽባ ሆኖ አልጋ ላይ ነበርኩኝ እና በጣም ልጆቼ ተራቡ። ልጆቼ በጣም ተራቡ በእኔ ዱርዬነት የተነሳ። እና ለልጆቼ የማስበው ነገር አንድም ነገር የለም። እና ለ8 ወር አልጋ ያስኩኝ። በዛን ሰዓትም ያው እሱ የእሱ ነፍስ ስለሆንኩኝ እያበላኝ እያጠጣኝ ነበረ። ሰው በእኔ አይቶ እንዲረዳ የእግዚአብሔር ስራ ሚስጥሩ ብዙ ነው፣ አመጣጡም ትልቅ ነው። እና ምንም በሌለበት እግዚአብሔር ወይ ያንተ ፍጥረት አይደለም ረሳኸኝ እንዲህ አልኩት። ትንሹ ሁለተኛ ልጅ እግዚአብሔር እኮ ሰውን አይረሳም፣ ለምን ፈጠረን ለምን ይረሳናል ሲለኝ ነው ቴሌቪዥን ክፈት አልኩት። የዛን ሰዓት ራብ ከቤታችሁ ይውጣ ሲባል ከአልጋ ላይ ነው፣ እግሬ መሰበሩንም አላውቅም። ሮጬ ቴሌቪዥን መስኮት ነው የነካሁት። ከዛ ቡርቴ ወደቅሽ ስለ አረን ያልወደኩም፣ አሁን ችግር ከቤታችሁ ይውጣ ሲባል አሜን ብዬ ተነሳሁ። የዛኑን ቀን መነሳት ሆነልኝ። የዛን ቀን ተነሳው። ቤቴ ምንም ነገር የለም፣ ክርስቲያኖች ግቢ ነው ያለሁት። ሁሌ ይጸለይልኛል፣ ግን ምንም ልቤ ሊሸነፍ አልቻለም። ግን እግዚአብሔር መልካም ነው። ራብ ከቤቴ ወጣ፣ ችግር ከቤቴ ወጣ፣ እግዚአብሔር ቤቴ ገባ። እውነት አንተ በበርም ባይሆን በመስኮት ያይም ብየዋለሁ፣ እግዚአብሔር ግን በበር ነው የገባልኝ። እግዚአብሔርን አመስግኑልኝ። ከዛ በፊት ቴሌቪዥኑን ታይ ነበር? እኔ ብዙ ጊዜ መንፈሳዊ ቻናል እቃወማለሁ። እሺ። ደስ አይለኝም። ያን ቀን ከዛ ቀን በፊት አይተሽ ነበር? የሆነ ቀን የጅብ መንፈስ ገብቶባት ምናምን አይቻለሁ እሱን ነገር። ከዛ ምን አለሽ? ከዛ እንዴ አልኩኝ እኔ የሆነ እንትንም ይመስለኛል፣ ግን ደጋግሜ ያየሁት። ከዛ ወዲህ ነው ቴሌቪዥን መክፈት የጀመርኩት። ኦኬ። እኔ ፊልም ነው ማየት የምወደው። ቃና እና ቃና 3 ድስት ተቃጥሎብኛል ቃና በማየት። ከዛ ያን ቀን ራብ ከቤታችሁ ወጣ ነው ያልኩት። ራብ ችግር ከቤታችሁ ወጣ ሲባል ልጆቼ ተርበው እህቶች አሉኝ ሁሌ የሚመክሩኝ፣ ታናናሾቼ ናቸው በእግዚአብሔር ቤት የሚኖሩ። ሁሌ ይመክሩኛል፣ ተይሉኛል። ግን እኔ የምተው መንፈስ የለብኝም ነበር። ሁሌ ይመክሩኛል። አሁን ሚዛኝ መጣች እህት አለችኝ፣ ታናሼ ነች፣ የ3 ጊዜ ታናሼ። ሁሌ ትመክረኛለች። ግን የዛን ቀን ልጆቼ እርቧቸው እሷ ጋር ሂዱ ነው ያልምላቸው። ሲርባቸው ሂዱ እሷ ጋር እከሌ ጋር ሂዱ ነው እንጂ ምለው ምግብ ሰርቼ አላበላ። ይሄ የኔ ስታይል ነው። ከዛ በኋላ ህይወትሽ ተቀየረ? ህይወቴ ተቀየረ፣ ቤቴ ተቀየረ። እኔ ሳይሆን ሌላውን በልቶ ጠግቦ ነው የሚወጣው ከቤቴ በኢየሱስ ስም። ልጄ ትምህርት አቋርጦ ነበረ። እግዚአብሔር ይመስገን ጨርሶ አሁን ስራ ይዟል። ከዛ ወዲህ ነው ነገሮች የተስተካከሉት። ዱርዬነቱስ? አረ የለም። አንድ ቀን ተሳስቼ ጫት ቃምኩኝ። የሆነ ሰው እጁ ላይ በጣም የሚያምርና አሽፍ ጫት ነው። ናሺፍ። እሺ። ከዛ አየሁትና ይሄ ጫትማ መቃም አለብኝ፣ ከእኔ ገዛህ አልኩት። ሂጂ አመዴ ሃኒ ጋር አላለኝ። ከዛ ብር የለኝም፣ ከባለ ሱቁ ብር ስጠኝ ብዬ 400 ብር ሰጠኝና ሄጄ
650 ላለኝም ትሽ እንደውም አልቅምም ብዬ ለምን እንደምትመለሺው እና እኔ ጨምርልሻለሁ ብሎ የሆነ ሹፌር ሰጠኝ ብር ገዝቼ መጣውና ግማሽ እንትን ስል ቴሌቪዥን ከፈትኩ። ከዛ ምስክርነት ነበረ ከወንጂ የመጡ ሰዎች ናቸው። እሺ እነሱን እያየው ካፍንጫዬ ወጣ። በቃ ጫቱ ምን እንደሆነ አላውቅም። ካፍንጫዬ ሲወጣ በኢየሱስም ብዬ አስቀመጥኩኝ። ከዛሽ ቀን ጀምሮ ቅሜ አላውቅም። እግዚአብሔር ይመስገን። እና የእግዚአብሔር ሰው ልጄ የአዳማ ከነማ ቢ ተጫዋች ነው። እግሩን ሁሌ መሰናከል ይገጥመዋል። እሱ በእግዚአብሔር ቤት እያደገ ነው። እኔንም አያዳምጡኝም ልጆቼ። ጎበዝ ልጆች አሉኝ። በጣም አይምሯቸውን እግዚአብሔር የሰጣቸው ጥሩ ልጆች አሉኝ 2 ግን ሁሌ ይፈታተነኛል። እኔ ራሴ እነሳባቸዋለሁ። በእኔ ሆኖ የሚጠቀማቸው ነገር አለ ሰይጣን። አይ ከዚህ በኋላ ጌታ ነው የሚጠቀምብሽ። አሜን። ፎቶ አለሽ? ፎቶ አለሽ? የልጄ ፎቶ አላመጣው። ጸልያለሁ። ሜሲ ነው ማረገው። ረሃብ ከቤታችሁ ወጣ። ረሃብ ከቤታችሁ ወጣ። ኤዳስ ካባ ማራካባ ከበንዲያሳ ችግር ከቤታችሁ ወጣ። ራና ካባዳ አይ ካባሰቢዳ ጂራ ኢየሱስ ረሃብ ከቤታችሁ ወጣ። ቁጭ በሉ። የኔ ጌታ የኔ መውደድ አሳለፍከኝ ስንቱን ወጥመድ በቃው ሲሉ አበቃለት። ኧረ እኔ ያለው የሱ ጸጋ የሱ ፍቅር አይደለም ወይ? ረሃብ ከቤታችሁ ወጣ። ያኖረኝ እንዳልጠፋ ያረገኝ ያኖረኝ እንዳልጠፋ የሱ ጸጋ የሱ ፍቅር አይደለም ወይ? የኔስ ሕይወት አላላ ቦራ ቤዳ ጋቦራባ ሄሬበረጀለ ፓሪፋላጋ ራዳ ካፋኒያ ማቶፌዲያስ በተአምራት የሆነ ገደል የሚዘልሰው አይቻለሁ። ያኖረኝ እንዳልጠፋ ያረገኝ ያኖረኝ እንዳልጠፋ ያረገኝ ገንዘብ መስሎ ዘመድ መስሎ ወዳጅ መስሎ እሱ አይደለም የኔ ጌታ ነው። ቁጭ በሉ። ምን አይነት መንፈስ ነው ያለው? ረሃብ ጠፋ። ረሃብ ጠፋ። ወደ ገባዲ ገባ። ይሄ መንፈስ ቤታችሁ ገባ። ይሁን አለ እና እዚህ ለመምጣት ዛሬ በትግል ነው የመጣሁት። እዚህ ልመጣ ስል ወይ ብር አጣለሁ፣ ብር ሳገኝ ደግሞ እታመማለሁ። እግሬን ነው የሚይዘኝ። የዛሬ ሳምንት ልመጣ ስል ሮብ ዕለት ነው ከደረጃ ለቤት ወልብዬ ምናምን ከደረጃ ላይ ነው የግራ እግሬ የተሰበረው። ወጌሻ ቤት ወሰዱኝ። ዛሬም ልቀር ነበረ። ይሄ ሰይጣን ጊዜሽን እየበላብሽ ነው ብላኝ ነው ይዛኝ የመጣችው እህቴ ማለት ነው። ነይ ወደ እኔ። በጌታ በኢየሱስ ዘመንሽ ላይ ያለን ውጊያ ቀንበር አሁን ሰብረዋል። አሜን። በኢየሱስ ሰብረሃለሁ። ማንኛውም አጋንንታዊ ተግዳሮት በእሷ ላይ የተሰራ መሳሪያ፣ ድግምት፣ መተት
ጥንቆላ ህይወቷ ላይ ያለ ትብታ እግሯን ሰብራ አልጋ ላይ እንድትውል የምትፈልግ ራባሽ ከዓመታት በፊት ጓደኛዋ በሆነች ሴት የተሰራ በሉታ በልጁን ነውጣ ቶሎ በል በልቀቃት ምን ልታረጋት ነው የምትፈልገው? ቶሎ ተናገር። ምን ልታረግ ምን ልታረጋት ነው የምትፈልገው? ሰው ይወዳታል፣ ቀናባታለሁ። እንድትኖር አልፈልግም፣ እንድትከራተት ነው የምፈልገው። ወይኔ ተያዝኩኝ፣ ወይኔ ተያዝኩኝ። ተደብቄ ነበረ ስንት ዓመት የኖርኩት። ወይኔ ተያዝኩኝ። ጉዴ ወጣ። አሁን 3 ጊዜ ጩኸት አውጣ። ቶሎ በል ቶሎ 3 ጊዜ ጩኸት ሂድ። 1 ዳይ ሂድ በኢየሱስ ናይ ጨብጪ አንቺንም እግርሽን እየሰበረ ልጅሽንም እግሩን እየተዋጋ ያለ